የሰው ልጅ የትም ቦታ ቢሄድ አንዱ ከአንዱ ይሻላልና ለዛ እኔ በቃ ምንም አላስቻለኝም ጭራሽ ሂጃ መጣሁት። አላህ ይስጥክ ስላመጣካት አላህ ይስጥክ ማለት አንስተህ ቤትክ ስላስጠጋሃት አንተም ከአላህ ታገኘዋለህ። ዑመር ግን እስከ መቼ ነው በእንደዚህ እኔ 2 ዓመት ከ5 ወር ነኝ እዚህ ቲክቶክ ላይ እስከ መቼ ነው እንደዚህ ህፃን ልጅ ይዛ ሴት ልጅ ስደት ላይ የምትሰቃየው? የማን ጥፋት ነው? እስከ መቼ ወንዱ ይወቀሳል? ሴቷ ለምን ኃላፊነት አይሰማትም? ለምን ኃላፊነት አይሰማንም? እኛ ሴቶች ወደዚህ ምድር ስለምናመጣቸው ልጆች እንዴት ነው እኔ ሊቢያ ላይ ሆኜ እስር ቤት እየወጣውና እየገባው የተስተካከለ ቋሚ ነገር ሳይኖረኝ የቆመ ትክክለኛ ህይወት መኖር ሳልጀምር ራሴ ሴፍ ሳልሆን ሴፍ ወዳልሆነ ምድር ህፃን ልጅ ማመጣው? ኧረ በእናታችሁ ተው። ሁሌ ወንዶቹን መውቀስ አይደለም። እኛ ሴቶች ስለያዝነው ውስጣችን ስላለው ማህፀን ኃላፊነት ይሰማል። ፈጣሪ እኛን ተማምኖብን ነው ማህፀን የሚባል ነገር ይሰጣል። ይቅርታ ቻርጀር እያደረኩ ነው። እሺ ሀቡዬ እሺ ችግር የለውም። የምር በጣም ነው የሚያሳዝነው የኛ መንከራተት። እኛ ትክክለኛ ህይወት ሳንኖር ህፃናትን አምጥተን እዚህ ምድር ላይ ስደት ላይ ማሰቃየት። አሁን ሊቢያ ሀገር ሆና ይወለድባታል። አረ ወላሂ በጣም ይከብዳል። እዚህ እንኳን ለህፃናት እኔ እየተባረርኩ ተደብቄ እየኖርኩ እንዴት ነው ልጅ ማመጣው ወደዚህ ምድር? ቢታመም ልደርስለት። አሁን ከባድ አይደለም ቢታመም ልጅ ትልቅ ህክምና የሚያስፈልገው ልጅ ብንወልድ ሳናሳክመው ሊሞት ነው። ለምን ላይ በጣም ማለት ሰሞኑን ገፈፋ ስላለ ያው እነሱ ሀገር በሩቅ ነው ያለውና እኔ ራሱ እንቅልፍ የለኝም። እኔ ታውን መጡ ታውን ይመጣሉ። በቃ በየጊዜው ማጣራት ነው። ምክንያቱም ልጅ ያለው ሰው ሳናስበው ነው ልጅ የተፈጠረችው። ግን ብቻ ሁሉም ነገር በጣም አላህ ፈጣሪ እንዳለው ነው የሚሆነውና የዚች ባሰ እኛ ላይ ተስፋ ቆርጦ በቃኝ ብሎ ሳይተወን ፈጣሪም እኛ መስተካከል አለብን ጋይስ። ትክክል ነው። ሁልጊዜ ዚስ ኢዝ ላስት እንዳለ ነው። ሁልጊዜ በቃ ከዚህ በኋላ ስደት ላይ የተስተካከለ አንድ ሰው ሊቢያ የሚኖረው ጊዜያዊ ኑሮ ነው። ወደ ተሻለ ሀገር ለመሸጋገር ነው ሊቢያ የምትሄዱት። ስለዚህ ሊቢያ ላይ ሆናችሁ ግንኙነት ማድረግ ግድ ከሆነ ባካችሁ መከላከያ ተጠቀሙ፣ ምንም ነገር ተጠቀሙ። ብቻ ልጅ አታምጡ እባካችሁ። ስለ ፈጣሪ ብላችሁ ስለ ልጆቻችሁ ዘኑላቸው። መተው ሊቢያ ላይ ስለሚሰቃዩት ልጆች። ሊቢያ ልጅ የሚወለድባት ሀገር አይደለችም፣ መሸጋገሪያ ናት። ልጆቻችሁን አታሰቃዩ እባካችሁ ለፈጣሪ ብላችሁ። እሺ አሁን አካውንት ነምበሩን እሰጣችኋለሁ ሁላችሁ። እኔ ከራሴ ጀምራለሁ። አሁን እኔ ትራንስፈር አደርጋላታለሁ ያቅሜን እና አካውንት ነምበሩ ይሄ ነው 1027 10 74 739 ያዩ ደሴ ባብል ይባላል። ያክስቷ ባል አካውንት ነምበር ነው። አምነዋለሁ ይልክልኛል ወደ ሊ ብላለች። ወደ ሊቢያ ብሩን ይልክላታል። 1027 10 74 73 9 ያዩ ደሴ ባብል። መቼ ነው በእንደዚህ አይነት ሁኔታ ህይወታችንን እንቀጥለው? እባካችሁ እንግዲህ እዚህ ላይ በደንብ መሰራት ያስፈልጓል። እዚህ ላይ በደንብ ሚዲያችሁን ከፍታችሁ ሀሜት ከምታሙበት፣ ስድብ ከምትሳደቡበት እስኪ አዌርነስ ስጡ በእንደዚህ አይነት ጉዳይ። እስኪ ሚዲያውን ሰውን ለማትረፍ ተጠቀሙበት። እንደዚህ የማያውቁ ያልሆነ ሀገር ላይ እግረ መንገዴን የማልፍበት ቦታ ላይ ማለት እኮ ነው። በጣም አዘንኩኝ ለህፃኗ። ፈጣሪ ቻቺን ህፃን እሱ የፈጠራት አምላክ ሴፍ የሆነ ቦታ ላይ ያድርሳት። አንድ 1027 10 74 73 እያዩ ደሴ
መንግስቱ እኮ ነው የሚለው። ባብል ያልሽው ምንድነው? ባብል እዚህ ጋር የሚያሳየኝ እያዩ ደሴ መንግስቱ ነው የሚለው። አንቺ ባብል ነው ያልሽኝ። ይቆራረጣል ማለት ምን አልሽኝ? እኔ በባብል ነው የማውቀው። በደንብ የማታውቂውን ሰው አካውንት ነበር ነው እንደ ሰጠሽኝ እናቴ። ጓድ እህቴን እኮ ደውዬላት ይሄ የሱ ልጅ እሱ ኢሞ ስለሌለው አው ገብቷል ምናምን ብሎኛል። የሆነች 500 አይ በቃ ትክክለኛ የእህትሽን ምናምን ወይ ምናምን አካውንት ነበር አምጪ። እኔ ከራሴ ትራንስፈር ላደርግልሽ ነበር አሁን ያቅሜን። ሶ በደንብ የሀያቱን ስም ራሱ በደንብ የማታውቂው ሰው ከሆነ ይሄን ብር ላንቺ ያደርስልሻል አያደርስልሽም? እኔ በምን ተማምኜ ነው በዚህ አካውንት ነበር እርዷት የምለው? ነገ ደግሞ የገባበት ሰው ያልሰጠኝም ብለሽ ብትመጪስ? እሺ ሌላ አካውንት የት አለ አካውንት ነበረች የለሽ? እናት የለሽም? በኡመር አካውንት ነበር አለክ? በአንተ እናስገባላት። አካውንት ነምበሩን አትጻፉ። በቃ ምናልባት እንዴ አይሰጣትስ ብሩን። የሀያቱን ስም እኮ እሷ ባብል ብላኝ እኔ ስገባ ትራንስፈር ላደርግላት መንግስቴ ነው የሚለው። እናት ካለሽ የእናትሽን አካውንት ነበር አምጪ። ረጋኝ ቁጥር አልከሽልኝ እንት ነው ኔትወርክህን አስተካክል ኡመር። እያዩ ደሴ መንግስቱ ነበር። ጠፋሽ። ብሩ ሁለት ጊዜ ሁለት ሰው ነው ላከልሽ 5,000 እያዩ ደሴ መንግስቱ ነው የሚለው። አቦ አይሰማም። እሷ መጀመሪያ ባብል ነበረ ያለችኝ። እኔ የጻፍኩት እዚህ ጋር እሷ መጀመሪያ ያለችኝ ኡመር ትቆራረጣለህ። የሆነ አካውንት በዚህ አካውንት ልከውላታል። በዛ አካውንት አይሰማም። አሁን ይሰማል። ተሳስታ ነው በቃ እሺ፣ እስቲ ተሳስታ ነው ካላችሁ እሺ ውሰዱ። አካውንት ነበር 1027 10 74 73 9 እያዩ ደሴ ነው እዚህ ጋር የሚለው። እሷ እያዩ ደሴ ባብል ነው ያለችኝ፣ ግን እዚህ ጋር አፕሊኬሽኑ ላይ የሚለው እያዩ ደሴ መንግስቴ ነው። መንግስቱ ይሰማል አይደል? አዎ ይሰማል። አዎ እያዩ ሁላት ማለት አድርግላት ካላችሁ እናገባኝ። አሁን በዚህ ደርሶልሻል አይደል? አዎ ደርሰናል። እንግዲህ አላህ ተቀበልሽ እናረግሻለን እናቴ። አንድ ሺህ 27 10 እያዩ ደሴ መንገሻ
እኔ አስገብቼልሻለሁ 10,000 ብር አሁን ባልሽው አካውንት አለው ስላልሽ አስገብቼልሻለሁ። አላህ ይስጥሽ። በጣም ነው የማመሰግነው። በልጆችሽ አገኘናት። አሚን። ይሄው ለኡመር ልክልሻለሁ ደረሰኝ። እናት ለምን ዋትስአፕ ላይ አትመልሺም? ልኬልሻለሁ ቮይስ ፓስፖርት ኮፒሽን እንድትልኪ እኮ። ሀቡ በጣም ነው የማመሰግነው አክብረሽ ስለጠራሽን ስላስገባሽን ቴንኪው በጣም አመሰግናለሁ። ማን ነው የገጠር ልጅ? እሺ 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 ወንድሜ ችግር የለም። ፓስፖርት ኮፒውን አላከችም እየጠበኳት ነው። ኡመር ይሄው ዋትስአፕ ላይ ደረሰኝ ልኬያለሁ አሁን ያስገባውበትን የኔ። እሺ 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 በቃ አካውንት ነምበሯንም ኮሜንት ላይ እየጻፉላት ነው። ሁላችሁም ያቅማችሁን አንኩሷት። እሺ ምን ነው ልጅ ሶማት መልሰው ላትረዱ የምትባለው ልጅ የገጠር ልጅ ዋትስአፕ ላይ ቮይስ አድርጌላታለሁ ግን እስካሁን ምላሽ አትሰጥም። እዚህ ጋር ተቀምጣለች። ዋትስአፕ ላይ መልሽላት። ላትረዱኝ አትጠይቁኝ። እየጠበኩ ነው። የፓስፖርት ኮፒ ሽላኪላት። ስልኳን አስቀምጣ ሄዳ ይሁን እንዴ? አሁን ገብታ ላይ መሰለኝ ዋትስአፕ ላይ የገባይ መሰለኝ። እና አቡ በጣም ደስ ነው የሚለው እንደዚህ ከእህቶቻችን ጎን መሆንሽ ያስደስታል። በጣም ነው ደስ ያለኝ። እንደዚህ በስደት ላይ ያሉ እህቶቻችንን እንደዚህ ከጎናሽ አይዞሽ እያለሽ እንደዚህ ማገዝሽ በጣም ደስ ይላል። አሪፍ ነው። እሺ አመሰግናለሁ። እሺ ወንድሜ ቴንክ ዩ ዩር ዌልካም ወንድሜ። እሺ ጋይስ እቺ ልጅ ግን ማቃት መሰለኝ። እቺ አሁን የገጠር ልጅ ያመጣት ልጅ እቺ ከሆነች ከዚህ በፊት በሆነ ታሪክ እዚህ ቤት መታ ነበር። እቺ ናት አሁን የነበረችው ልጅ እዚህ ገስት ላይ ለምን ወጣች? ዋትስአፕ ላይ መልሽልኝ ቢያ ዋትስአፕ ላይ ለመመለስ ይሆን ወጣችሁ? ፊቷ አዲስ አበባብኝ እዚህ ቤት መታለች በሆነ ኬዝ አይደል አይደል? በምን ነበር ጉዳዩ? ቁጥር ቀይራ ይሆን? ፓስፖርትሽ መብራት አንጸባርቆበታል፣ ስምሽ አይታይም። በደንብ ጥርት ያለ ፎቶ አንሽና ላኪልኝ። ይሄ አይታይም፣ መብራቱ አንጸባርቆበት ስምሽም ምናምን ሸፍኖታል። እንዴት አልከልሻለሁ ዋትስአፕ ላይ ፊቷ አዲስ አልሆነብኝ የለችም። እንጃ አይዶን በምን ብቻ ማስታወስ ፈልጋለሁ ወይ ድምጿ እንደገለጽ አልከልሻለሁ ዋትስአፕ ላይ ዲኒ በደንብ ድብና አድርጌ ፊት አውቀዋለሁ። ከባሏ ጋር ተጣልታ ይሆን እዚህ መጣችሁ? ከዚህ በፊት ከባሏ ጋር ተጣልታ መጣ ነው። እሷ ናት የአብዲ ሚስት ነች። አብዴቱ እናት ከዚህ በፊት እኔ ቤት ቲክቶክ ላይቭ ገስት ገብተሽ ታውቂያለሽ? ፊትሽ አዲስ አልሆነብኝም። እናት አሁን ደግሞ ቆርጠሽ ነው የላክሽው። ፎቶሽ ተቆርጧል። ያንቺ እንደሆነ ፓስፖርት በምን ያስታውቃል? ትክክለኛ ፓስፖርት ፎቶ አንስተሽ ላኪ እንጂ አንዴ ስምሽ ይቆረጣል፣ አንዴ ፎቶሽ ይቆረጣል። ምን ጉድ ነው? እንዴት ነው ለኤምባሲ እንደዚህ አይነት ፓስፖርት የተቆራረጠ የሚላከው?
ጉዳይ 6 ወር ሆኖኛል። 6 ወር ሙሉ አስገብዬ ያልኩኝ ታለቅስ ነበር። 6 ወር ሆኖኛል ብሩንና ፓስፖርቱን ከተቃማ 6 ወር ሆኖኛል እና 6 ወር ሙሉ አስገብዬ ያልኩኝ ለምን እመጣለሁ? 6 ወር ሆኖኛል። 6 ወር ሙሉ መጣ ነበር ነው። እኔ ገስት ገብተሽ ነበር ወይ ነበር ጥያቄ። ኤኒዌይ እና ያው አካውንትሽን እየጻፉ ነው ኮሜንት ላይ። እንግዲህ እኔ የሚያቅሚን አድርጌያለሁ፣ እነሱ የሚያቅማቸውን ያደርጋሉ። እሺ እሺ ኡመር እና ቼክ አድርግ እናንተ ስንት እንደገባ። አሁን እኮ ችግሩ ወይ አካውንቱ እጃችሁ ላይ አይደለ፣ ሜሴጅ ሲገባ እናይ ምን አናቅ። ኡመር ስንት እንደገባ ንገረኝ እሺ፣ በዋትስአፕ ንገረኝ በኋላ ስትነግርክ። ኡመር የለም ምን አልሽኝማ? ኡመር ወደ ውስጥ ገብቷል። እሺ እኔ እናት አካውንት ነምበርሽን ሁሉም እየጻፉ ነው ኮሜንት ላይ። ስክሪንሻት አድርገው ወስደው ያቅባቸውን ያደርጋሉ። እኔ ኦልሬዲ ያቅሜን አድርጌያለሁ፣ ልክ ያለው። እሺ 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 እናቴ ሰላም። እሺ ቻው። እሺ ረዛኒ ቻው ማሪ። እሺ አብነት መልካም አቡዬ ዊልቸር ያደረሳቸው ዊልቸር የለም አልቋል። አዲስ ዙር ሲመጣ ሰክሰስ መዝግቢ ሲለኝ መዘግባለሁ። አሁን ግን ዊልቸር አልቋል። አሁን የለም። አዲስ ዊልቸር ሲገባ ሲነግረኝ ሰክሰስ እናገራለሁ። ዊልቸር ቢኖር ብዙ ሰው እየጠየቀ ነው። ዊልቸር የለም። አዲስ ዊልቸር ሲገባ ሰክሰስ ዊልቸር መጥቷል መዝግቢ፣ ልጆችን መዝግቢ ሲለኝ እንትን እላለሁ፣ እመዘግባለሁ። ነጭና ቆይ ፓስፖርት ኮፒውን በትክክል ከላከች። አሁን ይሄ ይሻላል። ይሄ ፎቶ ይታያል፣ ስሙ ይታያል። እየሩስ ሙላት ጫኔ። ኦኬ ዱባይ ስመጣ ትረጅኛለሽ። ለመረዳት ነው እንዴ ዱባይ የምመጣው? አንዳንዶቻችሁ ሆን ብላችሁ አረብ ሀገር መጥታችሁ ሚዲያ ላይ ወጥታችሁ እርዳታ መጠየቅ የምትፈልጉ አላችሁ። በቅርብ ቀን የመጣ ልጅ አለ። ሆን ብሎ ሚዲያ ላይ በመጣ በአንድ ቀኑ ወጥቶ በቃ እንደዚህ ያላችሁ ዱባይ ሄጄ ሚዲያ ላይ ወጥቼ ያመጣኝን ኤጀንሲ ከስሼ ህዝቡ ብር ያዋጣልኛል ብላችሁ የምታስቡ ወይዘው ህዝቡ ነቅቷል። አሁን ለታመመ ሰው መታከሚያ ብቻ ነው ህዝቡ የሚሰጠው የሚረዳው። አሁን ተመዝግቧል። ያልደረሰው እኮ ተመዝግቦ ዊልቸር አለቀ። ዳኒ ተመዘገበና ከዛ ዊልቸር አለቀ ሳይደርሰው ምን እናድርግ? ተመዘገበ ከዛ እሱ ተራ ላይ ለምሳሌ እሱ 47ኛ ከሆነ የተመዘገበው ዊልቸሩ 27ኛ ላይ አለቀ። ምን እናድርግ? የለም የተከፈለበት ነገር ነው። እንደዚህ አጥብቆ መጠየቅ የሚቻለው አንድ ሰው የከፈለበትን እጣ ካላመጣህለት ነው። ዊልቸር ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በነፃ ነው እያደለ ያለው። ሳይደርሰው ካለቀኛ ምን እናድርግ? ተመዝግቦ እሱ ተራ ቁጥር ላይ ሳይደርስ ዊልቸሩ ካለቀ ሲመጣ ለሁለተኛ ጊዜ እድል ካለው እድለኛ ከሆነ ይሰጠዋል። ብዙ ተመዝግበው ተራቸው ሳይደርስ ዊልቸር ያለቀባቸው ያልተሰጣቸው ሰዎች አሉ። እድል ነው። አራተኛ ዙር ዊልቸር ሲመጣ የዛኔ እመዘግባለሁ። ችግር የለውም ዳኒ። ኢትስ ኦኬ ዳኒ። እንዳደነግጥ እህቴ ተዋት። ወይዬ እንዴት ነሽ? እንዴት ናችሁ? እግዚአብሔር ይመስገን። ቤላ እንዴት ነሽ? እኮ ሶስት ሆናችሁ ማለት በአንድ አካውንት ላይ የምትገቡት። በዚህ በኩል ሰብሊ፣ በዚህ በኩል ደግሞ ዚፖራ። አዎ ይኸውልሽ አንገታቸው ይታይሻል። ቀኝና ግራ መላኮች ይዘሽ ነው የምትንቀሳቀሽው።
እንዴት ነሽ? አለን የምንጫወት ናቸው። ተጫወት ገስግሱ። አውቲ እንዴት ነሽ? አለሁልሽ ማሬ። ሰላም ነው? እንዳንቺ እኔም ድምጼ ተዘግቶብኛል። እኔስ እናቴ ጉሮሮ እስኪዘጋ እየጮኩ ነው። ምን ሆነሽ ነው አንቺ? አብረሽ ስጫወት ነበር በልቤ በውስጧ እየጮኸች ነበረ ከኔ ጋር። ኢንተርስቴለር ሙሉልኝ። አሁን ጌም ተው። ኢንተርስቴለር ሙሉልኝ። ደብል ነው። ፈርስት ጊፍት ደብል ጋይስ አቡማ እንዳትቀጣን። ኢንተርስቴለር ሙሉልኝ ጋይስ። ጋላሪ 15 አስገቡኝ። ጋላሪ 15 አስገቡኝ ፕሊዝ ጋይስ። ኢንተርስቴለር ያሚት አርገናለች። ኮንሰፕት ጀምሪ ሚታርሻለሽ። ይሄን ማወቅ አለብሽ። አይ አላረኳትም። አሁን አለ አሁን ጌም ሲጀምር ሚውት አርጋሻለች ይላልኩ ነው። አረጋለሁ ስጀምር እኔ ፎከስ እንዳረገኝ ሙሉ ሚውት አረጋለሁ። መማርሻን ግን ከበደኝ። እንዴት ብዬ መማር ነው? እኛስ አቡዬ አላረግሽም። ያንቺ ፍቅር ያረገኛል ገና ወዲያ እያልኩ እኮ ነው። ጋይስ ኩዌት ነው ያለችው። ኩዌት ነው የት ነበረ? እኔ ካታር መምጣት አይቀርም። ዌልካም ቀይ ምንጣፍ አንጥፌ ነው የምቀበልሽ። እኔ ማለት አይ ቀይ ምንጣፍ እንኳን አትበይኝ፣ አልተመቸኝም። እሱ ቀይ ምንጣፍ እንዴት ለምን ቀይ ምንጣፍ ምንድን ነው? ቀይ ምንጣፍ ይቀየርልኝ። ሀቡቲ ምንድን ሌላ ይሁንልሽ። ነጭ ይሁንልሽ። ነጭ ይሁንልኝ። ጋይስ ፑሽ አድርጉሽ ጋይስ። ኢንተርስቴለር ሙሉልኝ ፕሊዝ። ዛሬ ነው ያወቃቸዋል ውዶቼ 15 አስገቡት ጋላሪ ፕሊዝ 15 እንግባ ፕሊዝ 15 ጊፍት ጋለሪ ያለኝ እኮ ጊፍት ጋለሪ መስላችሁ ፍቅር በቻሌንጅ መስላችሁ ነው። ኮሜንት ላይ ቢላርግላችሁ ደብል የለም እንዴ? ኪድ ምን ካንስል አድርጊው። መማርሻ ላይ አንዱ ቢን ስላለኝ ካንስል ምን አገባሽ? ያለ ታዘር ነው። እንዴት ነው ካንስል የሚሆነው? ካንስል እቺ ሁለቷን ትነኪና ሁለት ሚሊዮን ነክተሽ እዛ ጋር ይሄን ነክተሽ ከዛ እዚህ ጋር እንዲቀስታለቻ መጀመሪያ ሁለት ጓንት እንደዚህ ያለው ንኪው ነው እሱ ንኪው። እንደዚህ የተያያዘውን ሳይሆን ይሄን እንደዚህ ሊቭ ደማች የሚለው ነው። አዎ ኦኬ ወይኔ መጣ አሳናየው። ኢትስ ኦኬ አዲስ እንጀምራለን። እስኪ አንቺ ላኪ ደግሞ አንቺ ስትልኪ ከመጣ እኔ ስልክ ደብል ቆየ ይመጣል። ሌትስ ጎ ጋይስ ታፕ ኢንተርስቴለር ላክልኝ። ኢንተርስቴለር ላክልኝ። ልክ ደብል ሲመጣ ኢንተርስቴለሩን ፒን አደርግላችኋለሁ። ጋይስ ጊፍት ጋለሪ ሙሉልኝ። ትዝ አለኝ በደብል ላይ ኔቨር ማይንድ ትስመኛለህ። ደብል ላይ ደብል ፈርስት ጊፍት የሚሰጥ ሰው ፈርስት ጊፍት ኢዝ ደብል ውዶቼ። የመጀመሪያው የምትሰጡት ጊፍት ደብል ነው ማሮቼ። ዩዘርዬ ቴንክ ዩ ፎር ዘ ዶናት። ሜምበር እየሆናችሁ ከሰሜ ጎን ያለው ንኩት። አበባውንማ ቆጥቡት። ለአበባው ትሰጡታላችሁ። ቆይ አሁን አበባ አይደለም፣ አሁን ደብል ነው ጋይስ። ቆይ ፈርስት ጊፍት ደብል አልቋል።